እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ። መስቀል ማለት በቤተ ክርስቲያን ትምህርት መሰረት በሶስት መንገድ ይተረጎማል። አንደኛውና ዋናው የመስቀል ትርጉም ክርስቶስ እኛን ስለማዳን የተቀበለው መከራ ክርስቶስ ስለኛ የፈጸመው የድህነት የቤዛነት ስራ ጠቅለል ባለ አገላለጽ መስቀል እየተባለ ይጠራል። ስለዚህ የመጀመሪያው የመስቀል ትርጉም ከክርስቶስ መከራ ጋር የተገናኘ ነው። ይሄ ማለት አንዳንድ ሰዎች መስቀልን ሲያስቡ የሚያስቡት ቶሎ ብለው እጹን ነው እና ከክርስቶስ የተለየ ወይም ክርስቶስ የማይገለጥበት ክርስቶስ የማይታወቅበት መስቀል የለም። ስለዚህ የመጀመሪያውም የመስቀል ትርጉም ከራሱ ከክርስቶስ ጋር የተገናኘ ሀሳብ ያለው ነገር ነው። እርሱ ዓለምን ለማዳን የእኛን ስጋ ከእናታችን ከቅድስት ድንግል ማርያም ከነሳ በኋላ ቃል ከስጋ ጋር ተዋህዶ ሰው ሆኖ ሰው የሆነበትን መሰረታዊ ዓላማ ስለኛ መከራ በመቀበል በመገረፍ በመሰቀል ይህንና ይህን በመሰለው ነገር ፈጽሞታል። ይሄ ክርስቶስ እኛን ለማዳን የፈጸመው የተቀበለው መከራ ግርፋት በቤተ ክርስቲያን ትምህርት መስቀል እየተባለ ይጠራል። እንግዲህ ይሄኛው በዚህኛው ትርጉም ላይ ሆነን ስናይ በአጠቃላይ ፍጥረት የታደሰበት ከአሮጌ ማንነት የወጣበት ከጨለማው ዓለም ወይም ከጨለማው ሕይወት ከመርገም ዘመን ከዚህ ሁሉ ተላቆ ወደ ምሕረት ዘመን የገባበት የክርስቶስ መከራ መስቀል ይባላል። ስለዚህ ይህን የክርስቶስን መከራ መስቀል ብለን እንተረጉመዋለን ስንል በመከራው የመጣውን ነገር በሙሉ እናስባለን። ምን እንዳመጣ፣ ምንን አስወግዶ ምንን እንዳመጣልን። ለምሳሌ ዲያብሎስን ሽሮ፣ ሞትን ሽሮ፣ ኃጢአትን ሽሮ፣ የጎሰቆለ ማንነትን ያረጀ ማንነትን በኃጢአት የተወረሰ ሰብእናን አድሶ በእርሱ መከራ ቀድሶ አክብሮ ወደ አዲስ ማንነት የለወጠበት መንገድ ስለሆነ መከራው ይሄ እኛን ወደ አዲስ ማንነት የለወጠበት ዘመኑን ለውጦ የምህረት ያደረገበት ሞትን የሻረበት ዲያብሎስን ድል ያደረገበት ኃጢአትን የሻረበት ይሄ የክርስቶስ መከራ መስቀል እየተባለ ይተረጎማል። ስለዚህ በዚህ አውድ ሆነን የመስቀልን ትርጉም ስናየው ነገረ ድህነትን የያዘ ሀሳብ አለው። የሰውን መዳን ሁሉ የሚመለከት ሀሳብ አለው። ይሄ መጀመሪያው የመስቀል ትርጉም ነው። ሁለተኛው ደግሞ ጌታ መከራን ቀድሶ አክብሮ ለክርስቲያኖች ከሰጠ በኋላ ከእርሱ በኋላ እርሱን አምነው የእሱን ስጋዌ ከአብ ከመንፈስ ቅዱስ ጋር ያለውን እሪና አንድነት አምነው ስለሱ ብለው መከራ የተቀበሉ ከሱ ዘመን ጀምሮ ከሐዋርያት ዘመን ጀምሮ እስካሁን ድረስ ያሉ እስከ ምጽአትም የሚቀጥሉ ክርስቲያኖች በክርስቶስ በማመናቸው ምክንያት የሚቀበሉት መከራ የእያንዳንዱ ክርስቲያን መከራ መስቀል እየተባለ ይጠራል። እንግዲህ የቅዱሳኑ በዚህ ረገድ የቅዱሳኑ መከራ ሰማዕትነት፣ ተጋድሎ፣ ስቃይ ስለ ክርስቶስ ብሎ መራብ፣ መጠማት፣ መገረፍ፣ መሰደድ፣ ተሰቅለው የሚሞቱ አሉ። ይሄ የነሱ በየአቅማቸው በሚችሉት መጠን የተቀበሉት መከራ መስቀል እየተባለ ይጠራል። የቅዱሳኑ ይሄ ሰማዕትነታቸው ተጋድሏቸው በአንድ በኩል ለሌሎቹ የክርስትናን መስቀል ላልተቀበሉ ሰዎች ክርስትና የመስቀል ሕይወት እንደሆነ እንዲረዱ ያገዛቸዋል። ወይም በሌላ አነጋገር በቤተ ክርስቲያን ሊቃውንት ትምህርት በስፋት እንደሚነገረው የቤተ ክርስቲያን መልክ ከክርስቶስ በኋላ መከራ ስለሆነ መከራ አንዱ የቤተ ክርስቲያን መገለጫ መሆኑን የሚያሳይ ትርጉም ነው መስቀል የሚለው። ስለዚህ በክርስትና ሕይወት አንድ ሰው ክርስቲያን ከሆነ ክርስቲያን በመሆኑ ምክንያት የሚቀበለው መከራ አለ። ከዚህ ዓለም ሰዎች የሚደርስበት ፈተና፣ ስደት ሊሆን ይችላል።
ብዙ አይነት ነገር አለ እና ይህ ሁሉ መስቀል እየተባለ ይጠራል። ይህንንም በደንብ አድርገን ስናስበው ከድህነታችን ጋር የተገናኘ ነው። አንድ ሰው ለመዳን ስለሚያምነው እምነት መስክሮ መከራ መቀበል ግዴታው ነው ማለት ነው። ስለዚህ ስለ ክርስቶስ አምላክነት መስክሮ ስለ ሃይማኖቱ ብሎ በአላያን ነገስታት ፊት ሊሆን ይችላል፣ ወይም ደግሞ በውስጡ የሚሰማውን የኃጢአት ስሜት በመቋቋም ከእግዚአብሔር ፈቃድ ውጭ የሚያደርገውን ነገር በመቋቋም የሚቀበለው መከራ አለ። እሱ መከራ መስቀል እየተባለ ነው የሚጠራው። ይህን መቀበሉ ወዴት ያደርሰዋል? ይህንን የሚቀበለውን ሰው ስለ እውነት ብሎ የሚጋደለውን፣ ስለ እውነት ብሎ የሚጾመውን፣ የሚጸልየውን፣ የሚሰደደውን፣ የሚራበውን፣ የሚጠማውን፣ የሚወገረውን እስከ መታረድ ድረስ የሚደርሰውን ሰው ይሄ የሚቀበለው መከራ ለጽድቅ እንዲበቃ ያደርገዋል። ክርስቶስ አምላካችን የእሱን መከራ አብነት አድርገው ስለ እሱ ብለው መከራ የሚቀበሉ አካላትን የጽድቅ ዋጋ ይሰጣቸዋል። ስለዚህ እነሱ የሚቀበሉት መከራ ክርስቲያን በመሆናቸው ምክንያት የሚቀበሉት መከራም መስቀል እየተባለ ይጠራል። በዚህ ምክንያት ጌታችን በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ማንም ሊከተለኝ የሚወድ ቢኖር መጀመሪያ ራሱን ይካድ ይላል። ራሱን ይካድ ሲል ሁላችንም በየራሳችን የሚሰማን ስሜት አለ። ስለ ራሳችን ማድረግ ምንፈልገው፣ መናገር ምንፈልገው፣ እንዲሆንልን ራሱ ምንፈልገው፣ እግዚአብሔር እንዲያደርግልን ምንፈልገው ነገር አለ። አንድ ሰው ራሱን ካደ ማለት ስለ ራሱ ከእግዚአብሔር ፈቃድ ውጭ ያለውን ነገር ማሰብ አቆመ ማለት ነው። ወይም ደግሞ የራሱን ፈቃድና ስሜት ለእግዚአብሔር ፈቃድ አስገዛ፣ እግዚአብሔር እንደሚፈልገው ብቻ ለመኖር ወደደ ማለት ነው። ስለዚህ በራሱ ላይ እግዚአብሔር ከሚፈልገው ነገር ውጭ እንዲሆን አይፈቅድም። እንዲህ ያደረገ ሰው ራሱን የካደ ነው። ክርስቶስ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ ይልና አንድ ሰው ፈቃዱን ለእግዚአብሔር ፈቃድ አስገዝቶ በፈቃድ እግዚአብሔር የሚኖር ከሆነ ቀጥሎ እንዲህ ለመኖር በመወሰኑ ምክንያት የሚደርስበት መከራ አለ። ስለዚህ ራሱን ይካድ ይልና የሞቱንም መስቀል ተሸክሞ ይከተለኝ ይላል። የሞቱን መስቀሉን ነው የሚለው። ስለዚህ የምንሸከመው በቀጥታ ክርስቶስ የተቀበለው መከራ በቀጥታ ክርስቶስ በተቀበለበት መጠን ልክ ባይሆንም በአቅማችን ክርስቲያን በመሆናችን ምክንያት መከራ እንቀበላለን። ያኛ የምንቀበለው መከራ መስቀል እየተባለ ይጠራል። ከዚህ የተነሳ ርቱዕ ሃይማኖት የተባለ ቤተክርስቲያን ሊቅ ምን ይላል? ክርስቶስ በእጽ በመስቀል መልክ በተቀረጸችው መስቀል ላይ ከእጽ የተሰራችው በመስቀል ቅርጽ በተሰራችው መስቀል አይሁድ ሲሰቅሉት ወደዛች መስቀል ሲወጣ እና ስለ ዓለም ራሱን አሳልፎ ከሰጠ በኋላ ልክ ነፍሱ ከስጋው ከተለየ በኋላ ዮሴፍና ኒቆዲሞስ ክርስቶስን ከዛች እጸ መስቀል አውርደውታል። እና ርቱዕ ሃይማኖት ምን ይላል? ክርስቶስን ሲያወርዱ በረቂቅ አብራው የተሰቀለች ቤተክርስቲያን ነበረች፣ እሷ ግን እዛው መስቀል ላይ ሆናን የቀረችው ይላል። ይህ ማለት የአንድ ክርስቲያን ሕይወቱ ሁልጊዜም ቢሆን ዕለተ ዓርብ ላይ መስቀል ላይ ነው ማለት ነው። ከመስቀል ውጭ ሆኖ እንዲኖር ለአንድ ክርስቲያን አይፈቀድለትም በዚህ ምድር። ስለዚህ ከመስቀል ቤተክርስቲያን የምትወርደው ጌታ በኋላ ሲመጣ በዳግም ምጽአት ነው። እስከ ምጽአት ድረስ በክርስቶስ የሚያምኑ ሰዎች ግን በመስቀል ላይ ክርስቶስ እንደተሰቀለ የእሱም መከራ ሲሳተፉ ሲቀበሉ ብዙ እንግልትና ስቃይ ሲደርስባቸው በዚህ ዓለም ይኖራሉ። ይሄ ስቃይና መከራቸው በሙሉ መስቀል ተብሎ ይጠራል። እንግዲህ ብዙ ሰው ይህን አሁን የገለጽናቸውን የክርስቶስን መከራና እያንዳንዱ ክርስቲያን በመሆኑ ምክንያት በመጠኑ የሚፈተነውን ፈተና የሚቀበለውን መከራ መስቀል ብሎ ብዙ ሰው ላይረዳው ይችላል። ግን ዋናው የመስቀል ትርጉም ይሄ ነው። ስለዚህ አንድ ሰው ስለ መስቀል ሲያስብ እነዚህን ሁለቱን ትርጉሞች ትቶ ሶስተኛው ጋር ብቻ ሄዶ የሚያስብ ከሆነ አደገኛ ችግር ይሰራል። ብዙ ሰዎች የተሳሳተ አስተሳሰብ አረዳድ በመስቀል ላይ ሲያቀርቡ የሚታዩበት መሰረታዊ ምክንያትም እነዚህ ሁለቱን ትርጉሞች ትተው እጹ ላይ ብቻ ሄደው በመንጠልጠላቸው ነው። ግን ከዛ እጹን ብቻ ከመመልከት ወጣ የሚያደርግ ትርጉም እንዳለው ሰዎች ልብ ሊሉ ያስፈልጋቸዋል። ስለዚህ ሁለቱ እነዚህ የመስቀል ትርጓሜዎች ናቸው። ሶስተኛው የታወቀ ነው። እጸ መስቀሉ በመስቀል ቅርጽ የተሰራው እጽ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ራሱን መስዋዕት አድርጎ ያቀረበበት
ዲያብሎስን የቀጠቀጠበት፣ ሰላምን ያወጀበት፣ ሞትን ያሸነፈበት፣ ጨለማን ያስወገደበት ይሄ የሰላም አደባባይ እያልን የምንጠራው ዕፁ ራሱ ክርስቶስ ስለተሰቀለበት ራሱንም መስዋዕት አድርጎ ለዓለም ስላቀረበበት ከእርሱ የተነሳ የተቀደሰ መስቀል እየተባለ ይጠራል። ስለዚህ መስቀልን ስናስብ ከክርስቶስ መከራ ጀምረን እያንዳንዱ ሰው በክርስቶስ አምላክነት አምኖ በክርስቶስ በማመኑ ምክንያት የሚቀበለውን መከራ፣ ሶስተኛ ደረጃ ደግሞ ዕፁ ራሱ ክርስቶስ የተሰቀለበት የከበረ ዕፅ ስለሆነ ከዚህ አንጻር መስቀል እየተባለ ይጠራል። ስለዚህ መስቀል እነዚህ 3 ትርጉሞችን የያዘ ነው። ይሄ በጣም ጥሩ ነው። በመስከረም 17 የሚከበረው የመስቀል በዓል በኢትዮጵያ ብቻ አይደለም፣ በዓለም ሁሉ ማለት ይቻላል ኦልሞስት የክርስቶስን አምላክነት የሚቀበሉ ክርስቲያን የሆኑ አካላት በአጠቃላይ በመስከረም 17 ይህን የመስቀልን በዓል ያከብራሉ። ይሄ በነገራችን ላይ በጣም አስገራሚ ሀሳብ አለው። መስቀሉ ቅድም እንደተናገርኩት መጀመሪያ ትርጉሙን ስናነሳ እንዳወራ ነው በመጀመሪያነት ክርስቶስ ስለኛ የፈጸመውን ድህነት የሚያመለክት ከሆነ ከዛ በኋላ ደግሞ እርሱን አብነት አድርገው ስለ እርሱ ብለው ስለ እውነት ብለው ስለ ወንጌል ብለው ስለ እግዚአብሔር ብለው መከራ የተቀበሉ፣ የተሰደዱ፣ የተራቡ፣ በመጋዝ የተተረተሩ፣ በድንጋይ የተወገሩ እነዚህ ቅዱሳን ሰማዕታት በአጠቃላይ የተቀበሉት መከራ መስቀል ይባላል ብለን ከተናገርን እና ሶስተኛ ላይ ደግሞ ራሱ ክርስቶስ የተሰቀለበት ዕፁም መስቀል ይባላል ብለን ካልን የመስቀል በዓል ማለት እነዚህን ነገሮች የማሰብ በዓል ማለት ነው። ስለዚህ አንድ ሰው የክርስቶስን መከራ፣ የክርስቶስን ስቃይ፣ ክርስቶስ እንዴት እንዳዳንን ዮሐንስ ክሮንስታድ የተባለ አንድ የምስራቅ ኦርቶዶክስ ቤተክርስቲያን ሊቅ ምን ይላል? መስቀልን ስናስብ በመጀመሪያ የምናስበው ክርስቶስን ነው ይላል። በሁለተኛ ደረጃ ደግሞ ክርስቶስ ስለኛ ሰው መሆኑን ስጋዊውን ማለት ነው። በሶስተኛ ደረጃ እንዴት አድርጎ እንዳዳነን። ስለዚህ ክርስቶስ ስግ ሆኖ ተገልጧል፣ ሰው ሆኖ ተገልጧል። ማን ነው እርሱ ስንል አምላክ ነው። የተገለጠው ሰው ሆኖ ነው። ምን ሊያደርግ ነው የተገለጠው ብለን ደግሞ ጥያቄ ስንጠይቅ እኛን ለማዳን ነው። ስለዚህ የመስቀል በዓል ማለት የክርስቶስን ስጋዌ ከማሰብ ጀምሮ በስጋዌው ስለኛ ድህነት ያደረገውን ነገር በሙሉ እንዴት ባለ መንገድ እንዳዳነን እና ኃጢአት ያመጣብንን ፍዳና መርገም ከኛ ለማስወገድ የኛ አምላክ ኢየሱስ ክርስቶስ ስለኛ ብሎ የተቀበለውን እጅግ በጣም አሰቃቂ የሆነ መከራ በሙሉ የምናስብበት በዓል ነው። ስለዚህ የመስቀል በዓል ማለት የድህነታችን በዓል ነው። የመዳናችን ጉዳይ የታተመበት ስለሆነ መስቀልን የምናከብረው ድህነታችን በማሰብ ክርስቶስ ስለኛ ያደረገውን ነገር በማሰብ በሌላ በኩል ክርስቶስ ስለኛ ሰው መሆኑን ስለኛም ሰው መሆን ብቻ ሳይሆን ሰው ሆኖ መከራ መቀበሉን በማሰብ የምናከብረው በዓል ነው። ከዚህ ወጣ አድርገን ደግሞ ስናየው ሂስቶሪካል በሆነ መንገድ ጌታችን ስለኛ ድህነት በመስቀል ላይ ተሰቅሎ ዕፁን ራሱ ባርኮ የሱ ካደረገ በኋላ እንደሚታወቀው በብሉይ ኪዳን በመስቀል የሚሰቀሉ ሰዎች በአጠቃላይ የተረገሙ የተወገዙ ይባሉ ነበረ። የኦሪት ዘዳግም ምዕራፍ 21 ቁጥር 23 ላይ ተጽፏል። በመስቀል የሚሰቀል እርጉም እንደሆነ መጽሐፍ ቅዱስ ይናገራል። ክርስቶስ በመስቀል ላይ የተሰቀለው ለምንድን ነው? በመስቀል የተሰቀለ የተረገመ እንደነበረ ሁሉ የእኛን መርገም ስለ እኛ ኢሳይያስ 53 ላይ እንደተጻፈው በደላችንን ተቀበለ ብሎ እንዳለው የእኛን መርገም ሊያሳልፍ ንጹሕ ባህሪ የሆነ እርሱ ስለኛ መሰቀሉን ነው የምናስበው። ስለዚህ ብሉይ ኪዳን ላይ የመርገም ነበረ ይሄ መስቀል፣ የተረገሙ ሰዎች የሚሰቀሉበት። አሁን ግን የተሰቀለበት የተረገመ ሳይሆን መርገምን ነቅሎ የሚጥል አካል ነው የተሰቀለበት። ስለዚህ ያ የመርገም የነበረው መስቀል አቅጣጫው ትርጉሙ የተለወጠበት ስለሆነ ዕፁን ክርስቶስ እኛን ለማዳን በእኛ ላይ የተተከለውን መርገም ለመልቀል የገባበት መቅደስ እያል እናከብረዋለን ማለት ነው። እና ታሪካዊ ሂደቱን ስናይ በብሉይ ኪዳን የነበረበትን አቅጣጫ ለውጦ ክርስቶሳዊ ራሱ አምላካችን ክርስቶስ ካደረገው በኋላ
ይህን መስቀል እንድናከብረው እንድንባረክበት አድርጎ ሰጥቶናል። ከዚህ ውጭ በመስከረም 17 የምናከብረው በዓል እንደሚታወቀው ጌታችን ዲያብሎስን ድል ካደረገ በኋላ ኃጢአትን ካስወገደ በኋላ ሰላምን ካወጀ በኋላ ድል አድራጊነትን በመስቀሉ ከገለጠ በኋላ ጨለማን አስወግዶ ለሰው ልጆች ብርሃንን ከተከለ በኋላ ይህንና ይህን የመሰለውን ነገር ካደረገ በኋላ እርሱ በመስቀል ተሰቅሎ ሞቶ ወደ መቃብር ገብቶ ሞትን ድል አድርጎ ከተነሳ በኋላ የሱ መስቀል ከሱ በኋላ ብዙ ገቢረ ተአምራትን ታደርግ ነበረ እና እቺ ዕፀ መስቀሏ ራሱ ማለት ነው ጌታ የተሰቀለባት መስቀል ብዙ ገቢረ ተአምራትን ታደርግ ነበረ። ይሄ የሆነበት ምክንያት እንግዲህ በመስቀሉ ላይ የተሰቀለው የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ነው። ስለዚህ በመስቀል ላይ የእርሱ ደም ፈሷል። የስግው ቃል የኢየሱስ ክርስቶስ ደም ፈሷል። የእሱ ደም የፈሰሰበት ዕፅ የተቀደሰ ስለሆነ ከእርሱ የተነሳ ዕፁ ቅዱስ ሆኖ እርሱ ሞትን ድል አድርጎ ከተነሳም በኋላ በምድር ላይ የነበሩ ሰዎች የእሱ መስቀል በሚነኩበት ጊዜ ከተለያየ በሽታ ይፈወሱ ነበረ። በዚህ ምክንያት አይሁዳውያን እንግዲህ ቀድሞ ክርስቶስን አምላክነቱን ባለማወቅ ምክንያት ለማወቅም ባለመፈለግ ምክንያት እሱ እንዲያውቁ ብዙ ነገር አድርጎላቸው ነበር። እነሱ ግን ልቡናቸው ዝግ ስለነበረ የማወቅ ፍላጎት አልነበራቸውም። ስለዚህ በዝግ ልቡና ሆነው ራሱ መድኃኒቱን ኢየሱስ ክርስቶስን በእነሱ ሕሊና የተረገመ ነው ብለው በማሰብ ርጉም ነው ብለው በማሰብ ሰቅለውታል። እሱ ግን በእነሱ ያለውን መርገም ሁሉ ሊሽር የመጣ አምላክ ነበረ። ስለዚህ ይሄን አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ እሱን ይጠሉ፣ ይንቁ፣ አምላክነቱን አልቀበልም ይሉ ስለነበረ ከሱ በኋላ የእሱም መስቀል ብዙ ገቢረ ተአምራትን በሚያደርግበት ጊዜ ቅንዓት፣ ጥላቻ ስለነበረባቸው መስቀሉ ሌሎች ሰዎች እንዳይፈወሱበት፣ እንዳይድኑበት፣ ገቢረ ተአምራት እንዳይደረግበት፣ የእግዚአብሔር ስራም እንዳይገለጥበት ለማድረግ ሰውረውት ነበረ። መሬት ተቆፍሮ በዛ በተቆፈረበት ምድር ውስጥ በዛ በእስራኤል በኢየሩሳሌምና በይሁዳ ያሉ ሰዎች በአጠቃላይ መጥተው አፈር፣ የተለያዩ ቆሻሻዎችን እንዲጨምሩበት ተደርጎ ነበረ። ይሄ እንግዲህ ክርስቶስ በመስቀሉ ያደረገውን ነገር ከመቃወም የተነሳ ያደረጉት ነገር ነበረ። ይህን ካደረጉ በኋላ እንግዲህ በዩሳቤስ የተባለ የቤተክርስቲያን ታሪክ እንደ ጻፊ እንደነገረን የቆስጠንጢኖስን ታሪክ በጻፈበት መጽሐፍ ላይ the life of ኮንስታንቲን በሚለው መጽሐፍ ላይ ምን ይላል አውሳቢዮስ? ይህን ካደረጉ በኋላ ሃድሪያን የተባለ ንጉሥ ኢየሩሳሌምን እንደገና ልክ አይሁዳውያን መስቀሉ ተቀብሮ በዛ ላይ ቆሻሻ እንዲጨመርበት አድርገው ሰዎች መስቀሉ ያለበትን ቦታ እንዳያውቁ፣ ፈውስ እንዳይደረግ፣ የእግዚአብሔር ስራ እንዲደበቅ ለማድረግ ሞክረው ነበረ። በኋላ ይሄ ሃድሪያን የተባለ ሰው ደግሞ ኢየሩሳሌም በ70 ዓመተ ምህረት ከጠፋች በኋላ እንደገና ኢየሩሳሌምን ሪኮንስትራክት በሚያደርግበት ጊዜ ከ132 እስከ 135 ባለው ዓመተ ምህረት ውስጥ እዛው ጌታ በተሰቀለበት ቦታ መስቀሉን በተቀበረበት ቦታ ብዙ አፈር ቆሻሻ በተከመረበት ቦታ ላይ አፈሩን ቆሻሻውን አስወግዶ እዛች ቦታ ላይ የቬነስ ጣዖት እንዲሰራና ሌሎች ሰዎች ጣዖት እንዲያመልኩ አድርጎ ነበረ እና እንዲህ ሆኖ ለ200 ምናምን ዓመት ቆይቶ ነበረ። ከዛ በኋላ ነው እንግዲህ የመስቀሉ ታሪክ ክርስቲያኖች ያው ከመስቀሉ ተሰውሮ ይሄ ጣዖት በእሱ በነበረበት ቦታ ከተሰራ በኋላ ዘመኑ የዘመነ ሰማዕታት ዘመን ስለነበረ ክርስቲያኖች በነፃነት ሃይማኖታቸው መግለጥ የማይችሉበት ጊዜ ስለነበረ ቆስጠንጢኖስ እስኪነሳ ጊዜ ድረስ መስቀሉ እዛው እንደተሰወረ ቀርቶ ነበረ። ኋላ ቆስጠንጢኖስ ተነስቶ የኒቂያ ጉባኤ ከተደረገ በኋላ ጉባኤው ልክ እንዳለቀ መስቀሉ ያለበት ቦታ የት እንደሆነ ለመፈለግ ወደ ኢየሩሳሌም ከእናቱ ከቅድስት እሌኒ ጋር ሆነው ይመጣሉ። መስቀሉ የት ነው ያለው የሚለውን ይጠይቃሉ። በሚጠይቁበት ጊዜ እዛው ይሄ ቅድም እንደነገርኩሽ ሃድሪያን የተባለው ሰው ያሰራው ጣዖት ነበረ። እሱን በኢየሩሳሌም በጌታ መቃብር ቦታ የነበረውን ጣዖት እንዲፈርስ ይደረጋል። ከዛ ቦታው በጣም ሰፊ ስለነበር የት ጋር እንዳለ ማወቅ አልተቻለም ነበረ። ሶዞሜን የተባለ የታሪክ ጸሐፊ ኤክሌሲያስቲካል ሂስትሪ በሚለው መጽሐፍ እንደጻፈው ቦታው የቱ ጋር እንደሆነ
በቀጥታ ያመለከተው አንድ አይሁዳዊ እምነት የነበረው አረጋዊ ሰው በእኛ ድርሳነ መስቀልም ላይ ይናገራል። የቀደመ ስሙ ይሁዳ ወይም ጁዴ ወይም ጁዳ እየተባለ የሚጠራ ሰው ለንግሥት እሌኒ መስቀሉ ያለበት ቦታ የት ጋ እንደሆነ አቅጣጫ ይሰጣታል ማለት ነው። እና አቅጣጫ ከሰጣቸው በኋላ በመስከረም 16 ቀን ደመራ ተደምሮ ጢሱ መስቀሉ ያለበት ቦታ የት ጋ እንደሆነ ሂዶ የተደመረው ደመራ ላይ የወጣው ጢስ ሂዶ እዚያች ቦታ ላይ ዝቅ ማለቱን ቅዱስ ያሬድ ይናገራል። ዝቅ ሲል እዚህ አካባቢ ነው ሊኖር የሚችለው እግዚአብሔር እዚህ ጋር እንዳለ አመልክተውናል ብለው ቁፋሮ ይደረጋል። ቁፋሮ ከተደረገ በኋላ በ326 ዓመተ ምህረት መስቀሉ መጋቢት 10 ቀን መስከረም 17 ቁፋሮ ጀምሮ መጋቢት 10 ቀን ከተቆፈረበት ቦታ ይወጣል። ከወጣ በኋላ እንግዲህ የተገኘው በጊዜው 3 መስቀሎች ናቸው። 2 ሽፍቶችና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል እና በምን ይለይ? ይህንን ደግሞ ለማድረግ ሶቅራጥስ የተባለም የቤተ ክርስቲያን ታሪክ ጸሐፊ ጽፏል። ሶዞሜንም ይህን ጽፏል። ቴዎዶሬትም የተባለ እንደዚሁ የቤተ ክርስቲያን ታሪክ ጸሐፊዎች ናቸው። እነዚህ ጽፏል። በመጻሕፍቶቻቸው ላይ ጽፈው እንደምናገኘው መስቀሎቹን አባ መቃሪዎስ የተባለ ሊቀ ጳጳስ በጣም በጽኑ በሽታ የተያዘች አንዲት ሴት ነበረችና እሷን እንዲነካት ያደርጋሉ። 2 የሽፍቶች መስቀሎች በሚነኳቸው ጊዜ ሳይፈወሱ ይቀራሉ። ሳትፈወስ ትቀራለች። 3ኛው የክርስቶስ መስቀል ሲነካት ግን ከጽኑ ደዌያ ትድናለች። በዚህ ምክንያት ይሄ መስቀል የክርስቶስ መስቀል ነው ብለው የክርስቶስ መስቀል መሆኑ ተረጋግጦ ደስታ፣ እልልታ እንደዚህ ተደርጎ በዓል መከበር ጀምሯል ማለት ነው። ኋላ እንግዲህ ወደ መስከረም 17 የመጣው ቅድም እንዳልኩት ቁፋሬ የጀመረው በዛ ቀን ነው። መልሶ ግን ንግሥት እሌኒ በዛው ቦታ ላይ በዛው መስቀሉ በተገኘበት በጎልጎታ ቦታ የመስቀል ቤተክርስቲያን እንዲሰራ አድርጋለች ማለት ነው። ከተሰራ በኋላ በተለያዩ ታሪኮች 10 ዓመት 7 ዓመት እንደዚህ የተለያየ ዓመት በኋላ ተሰርቶ እንዳለቀ ይናገራሉ። ተሰርቶ ካለቀ በኋላ መስቀሉ ያ የተገኘው መስቀል መልሶ ወደዛ ቤተክርስቲያን የገባው መስከረም 17 ቀን ነው። የመስቀሉ ቅዳሴ ቤቱ የተከበረው በዛ ቀን ነው። በእኛ ስንክሳር ደግሞ እንደሚናገረው እንግዲህ መጋቢት 10 አብይ ጾም ውስጥ ስለሚውል የመስቀል በዓል ደግሞ የደስታ በዓል፣ የድል ማድረግ በዓል፣ የማሸነፍ በዓል ስለሆነ በከበሮ በእልልታ በምስጋና ይከበር ዘንድ ተብሎ ከመጋቢት 10 ይልቅ ወደ መስከረም 17 መጥቶ በደመቀ ሁኔታ እንዲከበር እርግጥ መጋቢት 10 ላይም መከበሩ እንዳለ ሆኖ ማለት እንደዛ ሆኖ ይከበራል። ስለዚህ መስቀሉን በዚህ ምክንያት እናከብሯለን። እንግዲህ እንዲከበር ራሱ እንዳልኩሽ ከወጣ በኋላ ራሱ የክርስቶስ መሆኑ የተረጋገጠው በመፈወስ ነው። ስለዚህ አንድ ሰው መስቀሉን ሲያከብር የክርስቶስን መከራ ያስባል፣ ነገረ ድህነትን ያስባል፣ ክርስቲያን በመሆኑ ምክንያት ስለ እውነት የሚቀበለውን መከራ ያስባል። ክርስቶስ እጹን በደሙ እንዴት እንደቀደሰው ያ በክርስቶስ ደም የተቀደሰ እጽ ለእኛ ክብር እንደሆነ ጸጋ የሚሰጥ እንደሆነ በማሰብ ውስጥ ሆኖ መስቀሉን ያከብራል። ስለዚህ መስቀል የሚከበረው በዚህ ምክንያት ነው ብለን መናገር እንችላለን። ለክርስትና ሕይወት መነሻው መጨረሻው በመስቀል ውስጥ ነው ያለ። በቤተ ክርስቲያን ውስጥ ከመስቀል ውጭ ሆኖ የሚደረግ ምንም አይነት አገልግሎት የለም። ማህሌት የሚጀመረው በመስቀል ነው። ቅዳሴ የሚጀመረው በመስቀል ነው። የሚከናወነው በውስጡ ያለው ክንውን በአጠቃላይ በቅዳሴ ውስጥ ያለው ስርዓተ አምልኮት በሙሉ የሚፈጸመው በመስቀል ነው። ካህኑ ሳያማትፍ በመስቀል ምልክት ሳያማትፍ የሚሰራው ምንም ስራ የለም። በግል ህይወታችን ደግሞ በእኛ ከሆነ እንደ ክርስቲያን ማለት እንደ ክርስቲያን ከሆነ ከመስቀል ውጭ ሆነን የምናደርገው ምንም ነገር የለንም። በቤተ ክርስቲያንም በክርስቲያኖችም ዘንድ የእያንዳንዷ አገልግሎትና ህይወት መነሻ መስቀል ነው። ተርቱሊያን የተባለ ሊቅ ምን ይላል? ከእንቅልፍ በምትነሳበት ጊዜ ፊትም በምትታጠብበት ጊዜ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አማትብ ይላል። እሱ ብቻ አይደለም። ምግብ ስትበላ፣ መጽሐፍ ገልጠ ልታነብ ስትል፣ ስራ ልትሰራ ስትል፣ መንገድ ልትሄድ ስትል፣ ቤት ልትገባ ስትል፣ ልትቀመጥ ስትል፣ ማንኛውንም ክንውን ልታከናውን ስትል በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አማትብ ይላል።
አሁን ይሄ ተርቱሊያን እንዲህ ስላለው ተጋነነ በመስቀል ማማተብ ምናምን ብለው ሰዎች ሊያስቡ ይችሉ ይሆናል። እንኳን ተርቱሊያን ስሞል ካተኪዝም በሚለው መጽሐፍ ላይ በእርግጥ በሁለቱም ሎንግ ካተኪዝም በሚለውም ስሞል ካተኪዝም በሚለው መጽሐፍ ላይ የፕሮቴስታንት ቤተ እምነት መስራች ምንለው ሉተር ራሱ ምን ይላል? ከእንቅልፍ በተነሳ ጊዜ በመጀመሪያ በመስቀል ምልክት በግንባር ላይ አማትብ፣ ከዚያም በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል። ይቀጥልና ልትተኛ ወደ አልጋ ልትሄድ ስትል ደግሞ በመስቀል ምልክት ግንባር ላይ አማትብ፣ ከዛም በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል፣ ከዛ በኋላ ተኛ ነው የሚለው። ሉተር እንኳን እንደዚህ ነው የሚለው። ስለዚህ ለአንድ ክርስቲያን የህይወቱ መጀመሪያ የህይወቱ መጨረሻ መስቀል ነው ለአንድ ክርስቲያን። በቤተ ክርስቲያን ደግሞ የስርዓተ አምልኮቷ መጀመሪያም የስርዓተ አምልኮቷ መጨረሻም መስቀል ነው። ከመስቀል ውጭ የሚከወን ምንም ነገር የለም። ቁርባን በመስቀል ነው የሚከወነው። ክርስትና በመስቀል ነው የሚከወነው። ጥምቀት በመስቀል ነው የሚከወነው። ሜሮን፣ ጋብቻ፣ ተክሊል፣ እያንዳንዱ ነገር በመስቀል ነው። ከመስቀል ውጭ የሆነ ህይወት የለም። ዜማችን መስቀል ነው። ጌጣችን መስቀል ነው። ምን ብለን እንግለጸው? ልብሳችን ሁሉ እኮ መስቀል እኮ ነው። በባህላችን ይደረጋል። እንደውም ክርስቲያኖች በጥንቱ ትውፊት፣ በነገራችን ላይ ክርስቲያን መሆናቸው ሁሉ የሚለየው በኢትዮጵያ ራሱ ክፉዎች አካላት ተነስተው ክርስቲያኖችን እያጠቁ በሚሄዱበት ጊዜ በኋላ ክርስቲያኖች ላይ የሚደርስባቸውን መከራ ሰዎች እንዲያውቁ ክርስቲያኖች ምን ያህል ይሰደዱ፣ ይሰቃዩ፣ ይፈናቀሉ፣ ሃይማኖታቸውን በግድ አስገድደው እንዴት ይቀይራቸው እንደነበረ እንዲገባን ለማድረግ እናቶች ልጆቻቸውን ገና ሲወለድ ጭምር መስቀል ያደርጉለታል። የመስቀል ምልክት ንቅሳት ያደርጉለታል። ይሄ ክርስትና የመስቀል ህይወት እንደሆነ እንዲገባን ለማድረግ የሚደረግ ክንዋኔ ነው ማለት። ስለዚህ በቤተ ክርስቲያን ከመጀመሪያ ጀምሮ ቅዳሴውም፣ ማህሌቱም፣ ሁሉም ሰዓታቱም፣ የትኛውም ስርዓተ አምልኮት ውስጥ መስቀል ትልቅ ቦታ ያለው ትልቅ አገልግሎት የሚሰጥ እፀ ህይወት ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ ውዳሴ መስቀል ሚል መስቀልን ራሱን ብቻውን እጹን ማለት ነው እያመሰገነ፣ እርግጥ እጹን ብቻ ሳይሆን በዛ ውስጥ የተደረገውን ታምር፣ እግዚአብሔር የሰራውን ገቢረ ታምራት፣ የክርስቶስን መከራ ሁሉ ያነሳበታል። ግን ውዳሴ መስቀል ብሎ መስቀልን ብቻውን የሚመሰገንበት ድርሰት እና በዛ ላይ መስቀል ምንድን ነው? እፀ ህይወት ነው ይላል። እፀ መድኃኒት ነው። መስቀል ብርሃን ነው፣ ሰይጣን የጠፋበት፣ እንደዚህ እያለ ያብራራዋል። ስለዚህ በቤተ ክርስቲያን ውስጥ መስቀል አጋንንትን የምናርቅበት፣ ነዋያት የሚባረኩበት፣ ስጋውና ደሙ የሚከብርበት፣ ተክሊል የሚቀደስበት የሚከናወንበት፣ ቅባ ሜሮን እንደዚሁ በመስቀል ምልክት ይደረጋል። በአጠቃላይ ሁሉም ጠበሉ ራሱ አሁን ሄዶ አንድ ሰው መጠመቅ ቢፈልግ ከስጋ ደዌው እንኳን ለመዳን ቢፈልግ ያለ መስቀል የሚደረግ ምንም ነገር የለም። በመስቀል እንጂ ዝም ብሎ ማንኛውም ውሃ ላይ እየሄደ እኮ ማንም ሰው ይሄ እኮ ለዋና አይደለም የሚኬደው፣ ለመፈወስ እስከሆነ ድረስ ያ የሚፈወስበት ውሃ ቅዱስ ሆኖ የሚባረከው በመስቀል ነው። ስለዚህ በቤተ ክርስቲያን ውስጥ እያንዳንዱ ነገር በመስቀል ተባርኮ ነው ለአገልግሎት የሚውለው። ስለዚህ መስቀል ምስጢራትን የሚያከብር እውቀትን የሚገልጥ በቤተ ክርስቲያን ትምህርት ቀደም ብዬ እንደተናገርኩት የቅዱሳት መጻሕፍት እውቀት ራሱ የሚቀዳው ከመስቀል ነው። ለምን? መስቀልን አንድ ሰው ሲያስብ ክርስቶስን ያያል። በመስቀል ላይ ክርስቶስ የተቀበለውን መከራ ያያል። እንዴት እንዳዳነን ያያል። እሱም ብቻ አይደለም፣ በመስቀል ላይ እመቤታችን ቅድስት ድንግል ማርያም ለዮሐንስ ስትሰጥም ያያል። ምን ማለት ነው? ይሄ እውቀት ከክርስቶስ ወደ እመቤታችን ሄደ፣ ከእመቤታችን ደግሞ ወደ ዮሐንስ ነው የሚሄደው። ጸንተን እስከ መስቀል ድረስ ከሄድንና እስከ መጨረሻው ድረስ በክርስቶስ አምነን ከቆምን መጨረሻ ላይ የምንቀበለው በምድር ላይ ሰዎች ሊያውቁት የሚገባውን የመጨረሻውን እውቀት፣ የነገረ መለኮት እውቀት ያሳወቃትን እናቱን ቅድስት ድንግል ማርያምን ነው። ለዚህ ነው እመቤታችን የመጨረሻውን እውቀት እንደምታውቅ እንደሷ እግዚአብሔርም የሚያውቀው እንደሌለ ለማስረዳት የእስክንድሪያ ቤተክርስቲያን ሊቅ በሁለተኛውና ሶስተኛው ክፍለ ዘመን የነበረ አንድ ሊቅ ታቤዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ የሚለውን ሲተረጉም ነፍሴ እግዚአብሔርን ከፍ ታደርገዋለች ማለት እግዚአብሔርን አንድ ፍጡር ሊረዳ በሚችለው የመጨረሻ ደረጃ ትረዳዋለች ማለት ነው ይላል። ስለዚህ እመቤታችን ይዛው ነው የሄደችው። እሷ ዮሐንስን ከወሰደችው በኋላ ዮሐንስ ነዋዊ መለኮት ነው የተባለ መስቀል ላይ ነው ያ እውቀት የተቀዳው ማለት ነው። የነገረ ማርያምም የነገረ ዮሐንስም ይሄ የነገረ ሃይማኖት እውቀት ምስጢር የሚቀዳው በመስቀል ነው። ይሄ እውቀት የሚቀዳበት እንደሆነ በደንብ እንዲገባን ደግሞ የያዕቆብ መሰላልን ከመስቀል ጋር አያይዘው ስለሚያነሷት ቤተክርስቲያን በዛ አንጻር ሁሉ ይነገርላታል።
ያዕቆብ መሰላል ላይ እንደምናውቀው ያዕቆብ ድንጋይ ተንተርሶ ሲተኛ ነው ራእይ ህልም ያየው። በህልሙ መሰላል ከምድር እስከ ሰማይ ድረስ ተተክሎ በመሰላሏ ላይ መላእክት ሲወጡ ሲወርዱ ተመልክቷል። ይሄንን አባ ጄሮም የተባለ ሊቅ ሲተረጉም ምን ብሎ ነው የሰጠው? ያዕቆብ ያያት መሰላል መስቀል ናት አለ። በዛች መስቀል ላይ የሚወጡ የተባሉ አይሁድ ናቸው ይላል። ለምን? መጀመሪያ በከፍታ ነበሩ፣ እግዚአብሔርን በመረዳት ከፍታ ነበሩ። እታች ደግሞ የነበሩ አሕዛብ ናቸው ይላል። አሁን አይሁድ ክርስቶስን ይሰቅሉታል፣ በመስቀል ላይ ይደነቁራሉ ማለት ነው። መስቀልን አለመረዳት ወደ ድንቁርና ነው የሚወስደው። ተመልከች፣ በቤተ ክርስቲያን የሚቀዳው ማንኛውም እውቀት የሚመነጨው ከመስቀል ነው። ስለዚህ አይሁድ እላይ ነበሩ፣ ወረዱ። አሕዛብ ደግሞ ኦሪትን አያውቁ፣ መቅደስ የላቸው፣ መስዋዕት የላቸው፣ ታቦት የላቸው፣ ምንም አይነት እውቀት ያልነበር፣ ስለ እግዚአብሔር አያውቁም። የሚያውቁት ጣዖት ማምለክ ነው። ስለዚህ በእጃቸው አለዝበው የሰሩትን ጣዖት እያመለኩ ነበር ይኖሩ የነበሩት። አሁን ምን ሆነ? በጌታችን የስቅለት ጊዜ አይሁድ ክርስቶስን ክደው ሲወርዱ ይላል፣ አሕዛብ ግን ክርስቶስን አምለው በመረዳት ወጡ ይላል። ስለዚህ መስቀልን በመረዳት ከፍ አሉና በመስቀል ላይ የተሰቀለውን ክርስቶስን መከራ ለመሳተፍ እንወዳለን፣ እኛም እንዳንተ ስላንተ ብለን እንገረፋለን ብለው ኦርቶዶክሳዊ አረዳድን የቀዱት ከመስቀል ነው። ስለዚህ መስቀል በቤተ ክርስቲያን መንፈሳዊ እውቀት የሚቀዳበት፣ ምስጢራት የሚታተሙበት ኃይልና መሳሪያ ነው። በዚህ ምክንያት መስቀል የቤተ ክርስቲያን መጀመሪያዋም መጨረሻዋም ነው እና በሁሉም አገልግሎቷ ውስጥ ሁሉም ነገር የሚከናወነው በመስቀል ነው ማለት እንችላለን። ሁልጊዜ በዘወትር ጸሎታችን ላይ የምንጸልየው ነው፣ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናንም መስቀል ነው፣ መስቀል የነፍሳችን መዳኛ ነው እንላለን። መስቀልን ስናከብረው ስናመሰግነው ወይም ደግሞ ያድነናል ብለን ስናስብ በቀጥታ ሮጠን ሄደን እጹ ላይ አንንጠለጠልም። እጹ ላይ የምንንጠለጠል ከሆነ የመስቀልን ሙሉ ትርጉም ነው የምንረሳው። ስለዚህ መስቀልን ስናስብ የመስቀልን ትርጉሙንም ሐሳቡንም ስናስብ ለምሳሌ ቅዱስ ጳውሎስ የሚናገረውን ከማስታወስ ልጀምር። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ነገር ይልና ለሚጠፉት ሞኝነት ነው ይላል። ተመልከቼ፣ ለማይረዱ፣ ለማይገባቸው፣ ለማያስተውሉ ምን እንደተደረገበት እንዲገባቸው ለማይፈልጉ ልቡናቸውን የመስቀልን ነገር ከመረዳት ያራቁ የሰወሩ ሰዎች መስቀልን ሲያስቡ እጽነቱን ብቻ ነው የሚያዩት፣ በተመልክ ቅርጽ መሳሉን ብቻ ነው የሚያዩት። ስለዚህ ለነሱ ሞኝነት ምንም በአንድ በኩል እርግጥ በኋላም አነሳው ይሆናል ክርስቶስ የተሸነፈበት መሳሪያ እንደሆነ አድርገው ያስባሉ። ስለዚህ ለነሱ ምንም ትርጉም የሌለው እንደውም ደካማ የሆነ ነገር አድርገው ነው የሚያዩት። ይሄ የሞኝነታቸው ሐሳብ ምክንያት ነው፣ ውጤት ነው። ለሚጠፉት ሞኝነት ነው ይልና ቅዱስ ጳውሎስ ለእኛ ለምንድን ግን ይላል። ለምንድን ማለት መዳንን ለምንፈልግ፣ በክርስቶስ ለምናምን፣ በሥላሴ ለምናምን፣ በጥምቀት ለምናምን፣ በቁርባን ለምናምን፣ ክርስቶስ ባዘዛት ትእዛዝ አምነን ለምንኖር ለእኛ በመስቀል ላይ ተሰቅሎ አድኖናል ብለን ለምናምን ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። አሁን ጥሩ የመስቀሉ ነገር የእግዚአብሔር ኃይል ነው የሚል ቃል ቅዱስ ጳውሎስ ከተናገረ እንዲህ ብለን ጥያቄ እንጠይቅ። የመስቀሉ የእግዚአብሔር ኃይል የመስቀሉ ነገር ከሆነ መስቀል የማያድን ከሆነ የእግዚአብሔር ኃይል አያድንም ማለት ሊሆን አይችልም። በደንብ ሊሆን ይችላል። ምክንያቱም የመስቀሉ ነገር መስቀል ስንል ነገረ መስቀሉን በአጠቃላይ የሚያጠቃልል ነው። በመስቀል የሆነውን ነገር በሙሉ እንጂ እጽነቱን ብቻ የሚመለከት አይደለም። ለዚህ ነው ቀደም ብዬ መስቀልን ስናስብ የምናስበው ክርስቶስን፣ ስጋዌውን፣ መከራውንና እንዴት አድርጎኛን እንዳዳነን። ስለዚህ ጥቅልል ስናደርገው መስቀል ነገረ ቤተክርስቲያንን፣ ቤተክርስቲያን የሚደርስባትን መከራ፣ ክርስቶስ እንዴት አድርጎ ከመከራ እንዳላቀቃት፣ ምንን እንዳወጀባት፣ ሰላምን እንዳወጀባት፣ ዲያብሎስን እንደገደለባት፣ ሞትን እንዳያጠፋባት፣ ሰላምን እንደሰጠባት፣ ሕይወትን እንደተከለባት ይህንን ነው የምናስበው። ስለዚህ ይህ ሁሉ መስቀል ላይ ነው ያለው ይህ ሁሉ ነገር። ስለዚህ ይህንን ሁሉ ነገር የምናስበው ነገር አያድነንም ብለን የምናስብ ከሆነ በምንድን ነው መዳን የምንችለው? መስቀል ማለት የክርስቶስ መከራ ነው እያለሁ
መስቀል ያድናል ስንል የክርስቶስ መከራ ያድናል ማለታችን ጭምር እኮ ነው። እንግዲህ የክርስቶስ መከራ ያድንም ብሎ የሚያስብ ሰው እንዴት ክርስቲያን ነኝ ብሎ ሊያስብ ይችላል? ክርስቲያን ነኝ ብሎ የሚያምን በሙሉ ክርስቶስ መድኃኒቴ ነው ብሎ እስከተቀበለ ድረስ ክርስቶስ ያደረገው እያንዳንዱ እንግልትና መከራ ስለኛ ድነት የተደረገ ነው። ይህ እንዲህ ከሆነ ነው መስቀል ያድነናል ብለን መናገር ምንም የሚያሳፍር የሚያወዛግብ ግራ የሚያጋባ ነገርም አይደለም። ያድነናል ስንል እጹ በእጽነቱ ከእግዚአብሔር ተለይቶ በራሱ ማይቲ ሆኖ ወይም ካህሌ ኩሉ ሆኖ መሆን አይችልም። ሲጀመር እንደውኛ እንደንቁር ብለን ካላሰብን በቀር አይምሯችንን እናጥፋው ብለን ካላሰብን በቀር እጽ በራሱ ምን አውቆ ማይቲ ሊሆን ይችላል። እግዚአብሔር ግን በዛ እጽ የራሱን ታምር ያደርግበታል። መስቀል ስንል ግን እጽነቱን ብቻ ሳይሆን ክርስቶስ የተቀበለው መከራ ሁሉ ስለምናስብበት ያድነናል ብለን ስንል በአንድ በኩል ክርስቶስ ስለኛ የተቀበለው መከራ መዳኛችን ነው፣ መመኪያዬ ነው። ክርስቶስ ሆይ አንተ ስለኔ የተቀበልከው መከራ ኃይሌ ነው፣ በአንተ መከራ ኃይል አግኝቻለሁ፣ በአንተ መከራ ድኛለሁ፣ በአንተ መከራ ተጽናንቻለሁ ማለታችን ነው። የመጀመሪያው ትርጉም መስቀል ያድነናል ስንል። ሁለተኛው መስቀል የእያንዳንዱ ክርስቲያን መከራ ነው ብያለሁ። አንድ ክርስቲያን ለመዳን በክርስቶስ አምላክነት አምኖ የሞቱን መስቀል ተሸክሞ ክርስቶስን መከተል አለበት። ይህን ካላደረገ በመቀናጣትና ባልተገባ ሕይወት ውስጥ ተዘልሎ ኖሮ መዳን አይችልም። ስለዚህ ለአንድ ሰው ለመዳን በክርስቶስ አምኖ የክርስቶስን መስቀል መሸከም ግዴታው ነው። በጋብቻ ሊሆን ይችላል። በጋብቻ ውስጥም ቅዱስ አትናቴዎስ እንደሚናገረው 3 መስቀሎች አሉ ይላል። አንዱ አላውያን ነገስታት ፊት ስለ ክርስቶስ አምላክነት መስክረው ሰማዕትነት ለመቀበል የሚቀበሉት መከራ፣ የሰማዕታት መከራ። ሰማዕታት ባላዊ ንጉሥ ፊት ቆመው ክርስቶስ እግዚአብሔር እንደሆነ ይመሰክራሉ። ይህን ሲመሰክሩ ሊታረዱ ይችላሉ፣ ሊቃጠሉ ይችላሉ፣ በድንጋይ ሊወገሩ ይችላሉ፣ በመጋዝ ሊተረተሩ ይችላሉ። ይህ መስቀል ይባላል። ስለዚህ ይህ ሰማዕታት መስቀል እንለዋለን። ሁለተኛው ደግሞ የዚህ ዓለም ጣዕም፣ ክብር፣ ዝና፣ ገንዘብ፣ መብሉ፣ መጠጡ፣ ቤቱ፣ ያማረው ልብስ በአጠቃላይ ያስፈልገንም ብለው ስለ ክርስቶስ ብለው ዓለምን ንቀው ወደ በረሃ የሚገቡ ደግሞ መናኞች አሉ። እነዚህ መናኞች የትዳርን ጣዕም፣ የስልጣንን ጣዕም፣ የገንዘብን ጣዕም፣ የዚህ ዓለም ክብርን ጣዕም፣ ጥሩ ምግብ የመብላትን ጣዕም፣ እኛ የምናደርገውን ነገር በሙሉ ለክርስቶስ ብለው ራሳቸውን ሰጥተው አናደርገውም ብለው ዓለምን ንቀው ወደ በረሃ የሚገቡ ሰዎች አሉ። የነዚህ የመነኮሳት የምንኩስናቸው ሕይወት መስቀል ይባላል። ሶስተኛው መስቀል ደግሞ በዚህ ምድር ላይ ያለን ክርስቲያኖች አግብተን በምንኖርበት ጊዜ በትዳር ውስጥ የሚገጥመን መከራ መስቀል ይባላል። እነዚህ 3ቱም መስቀሎች ሰዎችን ወደ ክርስቶስ የሚወስዱ ናቸው፣ ወደ መንግሥተ ሰማያት የሚያሳርጉ ናቸው። ስለዚህ ተመልከች፣ በትዳር ውስጥ ያለን መከራ በትክክል ያልተቀበለ ሰው መዳን አይችልም። ባልና ሚስት ተጋብተው በትዳር ውስጥ ያለውን መከራ በአግባቡ ተቀብለው ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ወዶ ሚስት ደግሞ ቤተክርስቲያን ለክርስቶስ እንደታዘዘች ታዛ ሁለቱ ተፋቅረው በመካከላቸው የሚመጣውን መከራ በሙሉ ተቀብለው ድህነታቸውን በመከራ ካልፈጸሙ መዳን አይችሉም። ስለዚህ በሕይወታቸው ውስጥ የሚቀበሉት ስቃይና እንግልት በሙሉ መስቀል ይባላል። የሰማዕታቱም የመነኮሳት ይህ ሁሉም በሰማዕትነት ያለውም በምንኩስና ያለውም በትዳርም ያለው መዳን የሚችለው የክርስቶስን መከራ ሲሳተፋት ነው። ስለዚህ በዚህ ምክንያት ነው መስቀል መድኃኒታችን ነው የምንለው። ስለ ክርስቶስ ብሎ መስቀል መከራ መቀበል መድኃኒት ነው። ለዚህ ነው ሰማዕታት ሳይሰቀቁ ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሞት ነውን? ረሃብ ነውን? እንግልት ነውን? ሰይፍ ነውን? ብሎ ቅዱስ ጳውሎስ እኮ ሮሜ መልእክት ምዕራፍ 8 ቁጥር 35 ላይ የሚናገረው እነዚህ ሁሉ ቢመጡ ስለ ክርስቶስ ብዬ ይቀበለዋለሁ። ለምን? እነዚህን ሁሉ ተቀብሎ የክርስቶስን ቃል መጠበቅ ለአሸናፊነት ለድህነት ስለሚያበቃ። ስለዚህ መስቀል ያድነናል ስንል ሁለተኛ መስቀል የተባለ በክርስትና የምንቀበለው መከራ ያድነናል እና መከራ በመቀበላችሁ አትሰቀቁ፣ አትፍሩ፣ አትጨነቁ፣ ወደኋላ አትበሉ። ለምን እራባለሁ፣ ለምን እሰደዳለሁ፣ ለምን እራቆታለሁ፣ ለምን እገረፋለሁ አትበሉ። ይሄ ስለ እውነት ብለህ የምታደርገው የምትቀበለው መከራ ፍጻሜው ድህነት እንድታገኝ ነው የሚያደርግ የሚለውን ትርጉም የያዘ ነው። ሶስተኛው ደግሞ ዕፀ መስቀሉ ራሱ
ክርስቶስ የተሰቀለበት ስለሆነ ደሙን ያፈሰሰበት ስለሆነ የቀደሰው ስለሆነ ይፈውሰናል እና ራሷን መስቀሉ ያድነናል ሲባል ራሱ እጹ በራሱ ማዳን ይችላል ቅድም እንዳልኩት እያልን አይደለም። ግን እጹን የሚመለከት ሰው በእጹ ክርስቶስን ስለሚመለከት ወደ ድነት ይሄዳል። እጹ ራሱ እንደዛ ነው የሚያደርገው። ቅድም አንስቼዋለሁ። ለምሳሌ ቅዱስ ይስሐቅ ዘሶርያ አሴቲሲዝም በሚለው መጽሐፍ ላይ ምን ይላል? መስቀል የምስጢራት መግቢያ በር ነው ይላል። ተመልከቺ፣ መንፈሳዊ ዕውቀት መቅጃ ነው ደግሞ ይላል። አንድ ሰው መንፈሳዊ ኦርቶዶክሳዊ የሆነ አረዳድ ከሌለው መዳን አይችልም። ወደ ምስጢራት ካልገባ መዳን አይችልም። መስቀል መድኃኒታችን ነው ስንል ራሱ እጹ ራሱ እግዚአብሔር በሱ ሆኖ ያድንናል ማለት ነው። ለምን? ለምሳሌ አንድ ሰው ለመዳን መጠመቅ አለበት። ለመጠመቅ ደግሞ የግዴታ የሚጠመቅበት ጥምቀት ውሃ ያስፈልገዋል፣ የተቀደሰው ውሃ። ያንን ውሃ ከየት ነው የሚያመጣው ነው ጥያቄው። ያን ውሃ እኮ ካህናት ባርከው ቀድሰው ወደማያገበው ከጌታ ጎን ወደ ፈሰሰው ውሃ የሚለውጡት እኮ በመስቀል ባርከው ነው። ስለዚህ መስቀል የምስጢራት መግቢያ ነው። ያለ መስቀል ምስጢረ ጥምቀት የለም። ያለ መስቀል ምስጢረ ቁርባን የለም። በዚህ ምክንያት መስቀል መዳኛችን ነው ብለን እንናገራለን። ምንም ይሄ የሚያስፈራም የሚያወዛግብም ነገር አይደለም። ስለዚህ መስቀል ያድነናል ስንል በዚህ አውድ እንጂ ራሱ እጹ በራሱ የሚያውቅ የሚሰማ አዳኝ የሆነ እኔ ያድናችኋለሁ ኑ በእኔ እመኑ የሚል እጽ አለ ማለታችን አይደለም። እንደዚህ ብሎ የሚያስብ ኦርቶዶክሳዊም የለም። መስቀል ያድነናል ብለን ስንል በዚህ አውድ ማለታችን ነው። ቅዱስ ጳውሎስ መስቀሉን ሲናገር የማን አድርጎ እንደሚናገር መጽሐፍ ቅዱስ ላይ ተጽፏል። ለምሳሌ ገላትያ መልእክት ምዕራፍ 6 ቁጥር 14 ላይ ምን ይላል? ክርስቶስ ከተሰቀለበት መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ወይም ይሄ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። አሁን መስቀል ክርስቶስ የተሸነፈበት ወይም የጠላት መሳሪያ ከሆነ ሊባል የሚገባው መስቀል የዲያብሎስ ነው መባል የነበረበት መጽሐፍ ቅዱስ ግን እንደዛ አይደለም የተባለው። ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው ያለው ቅዱስ ጳውሎስ። ጥሩ መስቀልን ቅዱስ ጳውሎስ የሚመካበት ነው ያለ። እንዲመካበት ያደረገው ምንድን ነው? እጽነቱ ብቻውን ነው አይደለም። እጽነቱ ብቻውን ዝም ብሎ የሆነን ዛፍ ወይም የሆነን የመስቀል ቅርጽ ያለን ነገር ይዞ በዚህ መካለው እያለ አይደለም ቅዱስ ጳውሎስ። ቅዱስ ጳውሎስ እያለ ያለው የክርስቶስ የሆነ ምክንያቱም የክርስቶስ ያልሆነ ብዙ የመስቀል ቅርጽ ያለው መስቀል እያለ የምንጠራው ነገር ይኖራል። ያ ሁሉ ግን መስቀል አይደለም። የሽፍቶቹም መስቀል አለ። አሁን የሽፍቶቹ መስቀል የክርስቶስ መስቀል ሊሆን አይችልም። ለዚህ ነው ቅድም ታሪኩን ስናነሳ የሽፍቶቹ መስቀል በታመመችው ሴት ላይ ሲቀመጡ ማዳን ያልቻሉት የተሰቀለባቸው አካል ምንም ጸጋ እግዚአብሔር ያልነበረው ስለነበረ ነው። ክርስቶስ የተሰቀለበት ግን የእሱ ደም የፈሰሰበት ስለነበረ እንዲያውም በአንዳንዶቹ የታሪክ ጸሐፊዎቹ የሞተን ሁሉ ፈውሷል ይባላል። ዕፀ መስቀሉ ራሱ ማለት ነው። ለምንድን ነው የፈወሰው? ክርስቶስ በዛ ላይ ኃይሉን ያደረገበት እንደሆነ እንዲገባን ነው። ይሄ እንዲህ ከሆነ መስቀሉ የዲያብሎስ ሳይሆን የክርስቶስ ነው። ስለዚህ ቅዱስ ጳውሎስ ከክርስቶስ መስቀል ነው ያለው። አንደኛ እመካበታለሁ ነው ያለው። ጥያቄ እንዲህ ብለን እንጠይቅ። መስቀሉ ክርስቶስ የተሸነፈበት የዲያብሎስ መሳሪያ ከሆነ ቅዱስ ጳውሎስ እንዴት ሊመካበት ቻለ? ስለዚህ ቅዱስ ጳውሎስ በጠላት መሳሪያ ይመካል ማለት ነው ያሰኛል። እንዲህ የሚሆን ከሆነ እንዴት የወንጌል ሰባኪ ሊሆን ይችላል? ስለዚህ ተመልከች፣ ተቃርኗቸው የሰዎቹ ተቃርኗቸው በቀጥታ ወንጌልን ከጻፉ መልእክታትን ከጻፉ ከሐዋርያት ጋር ጭምር ነው እና ቅዱስ ጳውሎስ ደግሞ መፈናፈኛ ነጥብ እንዳይኖረው በዲያብሎስ መስቀል እመካለሁ አላለም። ክርስቶስ ባልተሰቀለበት የእሱ ባልሆነ መስቀል እመካለሁም አላለም። ትምክህቴ ነው ያለው የክርስቶስ መስቀል። ክርስቶስ ዓለምን ለማዳን የተሰቀለበትን መስቀል ነው ትምክህት ያለው። ስለዚህ መስቀል የክርስቶስ ነው። አሁንም ሌላ ጥያቄ እንጠይቅ። አንደኛ ቅዱስ ጳውሎስ እመካበታለሁ ብሎ መግለጹ የጠላት መሳሪያ አለመሆኑን ያሳይልናል። በጣም አስገራሚ ነገር እኮ ነው። አሁን ሰዎች እኛ የምናምነው በመጽሐፍ ቅዱስ ነው ይሉናል። በመጽሐፍ ቅዱስ የሚያምኑ ከሆነ እንዴት በተሸከሙት መጽሐፍ ውስጥ ያለን ቃል ይረሱታል? መጽሐፍ ቅዱስ እኮ ቅዱስ ጳውሎስ እንደነገረን ነው የሚነግረን። ቅዱስ ጳውሎስ እመካበታለሁ ነው ያለው። እመካበታለሁ ነው ያለው። እሱ ብቻ አይደለም፣ ቅዱስ ጳውሎስ መስቀል የክርስቶስ ነው ነው ያለው። ስለዚህ መስቀል አንደኛ
የምንመካበት ነው በቅዱስ ጳውሎስ አገላለጽ። ሁለተኛ የክርስቶስ ነው። ጥሩ የክርስቶስ መሆኑን የተቀበለ ሰው መጽሐፍ ቅዱሳዊ በሆነ መንገድ፣ ምክንያቱም መስቀል የክርስቶስ አይደለም የሚል መጽሐፍ ቅዱስ ስለሌለ፣ በመጽሐፍ ቅዱስ መስቀል የክርስቶስ አይደለም የሚል ከሌለ፣ ከዚህ በተቃራኒው ደግሞ መስቀል የክርስቶስ ነው የሚል በመጽሐፍ ቅዱስ ካለ፣ አንድ ሰው መስቀልን የክርስቶስ ነው ተብሎ መገለጹን እያነበበ እንዴት የጠላት መሳሪያ ነው ብሎ ሊናገር ይችላል? እንዲስ ሚል ከሆነ መጽሐፍ ቅዱስን እቀበላለሁ ብሎ መናገሩ ልብ ወለድ ነው የሚሆንበት። ምክንያቱም በመጽሐፍ ቅዱስ የሌለን ነገር ነው እየተናገረ ያለው። ስለዚህ መስቀል የክርስቶስ ስለሆነ የክርስቶስ የሆነ ነገር ደግሞ የምንመካበት ነው፣ የምንፈወስበት ነው፣ የሚጠቅመን ነው። ስለዚህ የክርስቶስ መሳሪያ እንጂ የዲያብሎስ መሳሪያ አይደለም። እነዚህ ሁለት ነገሮችን ይዘን ወደ ብሉይ ኪዳን ብንሄድ ቀደም ብዬ ለማንሳት እንደሞከርኩት እንግዲህ በብሉይ ኪዳን መስቀል በተለያየ መንገድ ተገልጿል። በተለያየ መንገድ የአሮን በትር የመስቀል ምሳሌ ናት። ሙሴ ባህር የከፈለባት የመስቀል ምሳሌ ናት። በሙሴ ፊት በፈርዖን ፊት ሙሴና የፈርዖን ጠንቋዮች በተገዳደሩ ጊዜ ሙሴ በትሩን ጥሎ የፈርዖን ጠንቋዮችን ድል ያደረገባት የሙሴ በትር የመስቀል ምሳሌ ናት። እንግዲህ መስቀል ብዙ ምሳሌዎች አሉት በብሉይ ኪዳን። ይህ እንዲህ ከሆነ ነው ጥያቄው፣ በብሉይ ኪዳን የነበሩ ሰዎች ለምሳሌ ዳዊት የሚያነሳውን ላንሳ፣ ይህን በደንብ አድርገን ለመረዳት እንዲያመቸን። ዳዊት መዝሙር 23 ቁጥር 4 ላይ ምን ይላል? በትርህና ምርኩዝህ እነርሱ ያጽናኑኛል ይላል። ጥያቄ እንጠይቅ። ዳዊት ይህን የተናገረው ስለምን ሲያስብ ነው? ምንድን ነው ያጽናናኛል ያለው? ያጽናናኛል ብሎ የተናገረው ይገርማል በጣም። በትርህና ምርኩዝህ ነው የሚለው። እንዴ በትር ማጽናናት ይችላል? ምርኩዝ ማጽናናት ይችላል? በራሱ አይችልም። ምን አውቆ በምን ሊያጽናና ይችላል? ስለዚህ በትርህና ምርኩዝ ያለውን አምብሮዝ የተባለ ሊቅ ሲተረጉም ምን ብሏል? በትርህና ምርኩዝ የተባለው የክርስቶስን መስቀል ነው ይላል። አንድ ሰው የክርስቶስን መስቀል ሲያይ ይጽናናበታል። ስለዚህ ተመልከት፣ ሲገልጽ ራሱ የገለጸው ዳዊት እግዚአብሔርን ካነሳ በኋላ በትሩንና ምርኩዙን የእግዚአብሔር አድርጎ ነው ያነሳው። በትንቢት ማለት ነው። በትርህና ምርኩዝ ያጽናኑኛል ነው ያለው። ስለዚህ በትንቢት ራሱ መስቀል በበትርነት ተገልጦ የሚያጽናና እንደሆነ ሁሉ ተገልጾለታል። አንድ ሰው መስቀልን የዲያብሎስ ነው ሲል ይህንን የዳዊትን ቃል እየሻረው ነው። ስለዚህ በብሉይ ኪዳን ብዙ ታሪኮችን ከዚህ ጋር የተገናኙ መስቀል የሚያመለክቱ መጥቀስ እንችላለን። መስቀል የእግዚአብሔር መሆኑን የሚያመለክቱ ብዙ ክስተቶች ስላሉ ማለት ነው። ስለዚህ መስቀል የእግዚአብሔር ኃይል የተፈጸመበት እንጂ የዲያብሎስ ኃይል የተፈጸመበት ስላልሆነ የዲያብሎስ መሳሪያ ተብሎ ሊጠራ ፈጽሞ አይገባውም። እግዚአብሔር ድህነትን ለእኛ የፈጸመበት መሳሪያ ስለሆነ ነው ይህን ጉዳይ በዚህ አውድ መረዳት ያለብን። በሌላ በኩል ደግሞ መስቀል ክርስቶስ የተሸነፈበት መሳሪያም አይደለም። አንድ ሰው መስቀል እኮ ክርስቶስ የተሸነፈበት መሳሪያ ስለሆነ ልታከብረው አይገባም ብሎ የሚናገር ከሆነ እንዲህ ብሎ የሚናገር ሰው ክርስቶስ አድኖኛል እንዴ ሊል ይችላል? ለምንድን ነው ይሄን ምለው? ክርስቶስ ወደ መስቀል ላይ የወጣው ተሸንፎ ነው ወይ? የሚሸነፍ ከሆነ እንዴት አምላክ ሊባል ይችላል? አምላክ ይሸነፋል ብሎ የሚያምን ሰው ካለ ያን ያመነውን አምላክ ነው እያለ አይደለም ማለት ነው። ምክንያቱም አምላክ የሚሆን ከሆነ መሸነፍ የለበትም እና ማን ነው እሱ ሊያሸንፍ የሚችል? ከሱ የበላይ ሌላ አካል አለ ብሎ እንደማሰብ እኮ ነው። ወይም በሌላ አነጋገር አይሁድ ክርስቶስን የሰቀሉት አሸንፈውት ነው ብለን የምናምን ከሆነ አይሁድ ለክርስቶስ እንደ አምላክ ናቸው ማለት ነው። ምክንያቱም እሱ በእነሱ የሚሸነፍ ስለሆነ። ፍጡር የሆኑ አይሁድ ክርስቶስን ስለሰቀሉት አይሁድ እሱን አሸንፈውታል ብለን የምናስብና አቅም የሌለው እንደሆነ አድርገን የምናምን ከሆነ ክርስቶስ እኛ ለማዳን በመስቀል ላይ የፈጸመው ነገር በሙሉ የማሸነፍ ሳይሆን የመሸነፍ ነው ማለት ነው። ይህ እንዲህ ከሆነ አልዳንም ማለት ነው። ስለዚህ መስቀሉ ክርስቶስ የተሸነፈበት ነው ብሎ ማሰብ ማለት እኛ አልዳንም፣ ክርስቶስም አምላክ አይደለም ብሎ ክርስቶስን አምላክነቱን መካር ነው። እንግዲህ ተመልከቺ፣ ሰዎች ባለማወቃቸውና ባለማሰባቸው ባለማስተዋላቸው ምክንያት እንዴት ያለ ከባድ ክህደት እንደሚሰሩ የሚያመለክት ነው ይሄ። ስለዚህ መስቀል ክርስቶስ የተሸነፈበት ሳይሆን ክርስቶስ ያሸነፈበት ነው። ለዚህ ነው በመስቀሉ ጥልን ገደለ ተብሎ የተነገረው በዚህ ምክንያት ነው።
ጥል የተባለው ዲያብሎስ የተሸነፈው በመስቀሉ ኃይል ነው። ስለዚህ መስቀል ክርስቶስ የተሸነፈበት ሳይሆን ያሸነፈበት ነው። ደግሞ ክርስቶስ ሊሸነፍ የሚችል አምላክ አይደለም። የሞተው ወዶ ፈቅዶ እንጂ ተገዶ አይደለም። ማንም አስገድዶ እሱን ሊገለው የሚችል የለም። ያለ ጊዜውም የሰቀለው የለም። ጊዜው ሲደርስ ጠብቆ በትንቢት የተነገረው ጊዜ ሲደርስ ስለኛ ድህነት ራሱን ቤዛ አድርጎ ማቅረቡ በነቢያት የተነገረ ስለሆነ ወዶ ፈቅዶ ያን አደረገው እንጂ ተሸንፎ እያሸነፈ ነው። በነገራችን ላይ ሞቱ የመሸነፍ ቢሆን ኖሮ በሞቱ ሞት ተሻረ ማለት ከንቱ በሆነ ነበረ። እሱ ግን ሞትን ያሸነፈው ሞትን ያሸነፈው። ስለዚህ የክርስቶስ ሞት የመሸነፍ ሳይሆን ሞትን የማሸነፍ ሞት ነው። የክርስቶስ መሰቀልም የመሸነፍ ሳይሆን የማሸነፍ ነው። ስለዚህ መስቀል የማሸነፍ አርማ፣ የክርስቶስ አርማ፣ የሰላም አርማ እንጂ የዲያብሎስ መሳሪያ ተብሎ ፈጽሞ ሊነገር አይገባውም። እንዲህ ብለው የሚናገሩ ሰዎች በአንድ በኩል የክርስቶስን አምላክነት የካዱ፣ በሌላ በኩል አልዳንም ብለው ድህነታቸውን የካዱ ሰዎች ብቻ ናቸው ሊሆኑ የሚችሉት። ስለዚህ መስቀል ክርስቶስ የተሸነፈበት ሳይሆን ያሸነፈበት፣ ራሱን ለሁላችን መስዋዕት አድርጎ ያቀረበበት መንበር ነው። ቅዱስ ጳውሎስ እንዲያውም ዕብራውያን መልእክት ምዕራፍ 9 ላይ በቤተ መቅደስ አንቀጽ አድርጎ ነው የሚናገረው። በነገራችን ላይ በቤተ መቅደስ አንቀጽ አድርጎ ምን ይላል? በሰው እጅ ወዳልተተከለች መቅደስ ገባ ይላል። ይሄ በእኛ የአንድምታ ትርጓሜ ላይ ሁለት ትርጉም ተሰጥቶታል። አንደኛው አሁን አናብራራውም። እርግጥ አንድሪያስ የተባለ የ7ኛው መቶ ክፍለ ዘመን ሊቅም በሰው እጅ ያልተተከለች መቅደስ ማለት ሰዎች ያላዘጋጇት፣ እግዚአብሔር ወዶ ያዘጋጃት፣ የመረጣት፣ የወደዳት ቅድስት ድንግል ማርያም እንደሆነች ይነገራል። ይህ አንዱ ትርጉም ነው፣ በእኛ ትርጓሜ ላይም አለ። ሁለተኛው ግን ዓለምን ለማዳን አንድ ጊዜ ፈጽሞ የገባባት ቅድስት አለች፣ ራሱን መስዋዕት አድርጎ ያቀረበባት። በብሉይ ኪዳን የነበሩ የእንስሳት የላህም የበግ የተለያዩ መስዋዕቶች ነበሩ። እነዚያ መስዋዕቶች በሙሉ ተሽረው ሕያውና አማናዊ መስዋዕት ብዙ ጊዜ ሳይሆን አንድ ጊዜ ራሱ ሊቀ ካህናት ሆኖ ራሱ መስዋዕት አድርጎ ያቀረበባት መቅደስ፣ ሌላ ማንም አይገባባት፣ እሱ ብቻ የገባባት ልዩ መቅደስ፣ አንድ መቅደስ የምትባለው መስቀል ናት። ወደዛ የገባው ለምንድን ነው? መስቀል የተቀደሰች መንበር ስለሆነች ነው። ስለዚህ የተመሰለችውም በቅድስተ ቅዱሳን ነው። በነገራችን ላይ ቅድስተ ቅዱሳን ሌላው ቀርቶ በብሉይ ኪዳን እንኳን የነበረችው ቤተ መቅደስ የብሉይ ኪዳኑ ሊቃነ ካህናት በዓመት አንድ ጊዜ ብቻ ነው የሚገባበት። ሲገባ እንኳን ጥንቃቄ አድርጎ ነው መስዋዕቱን ያውም በብሉይ ኪዳን ቤተ መቅደስ እኮ ነው የሚያቀርብበት። የላህም የበግ የፍየል የዚህ ደም ነው የሚረጭበት። እሷ መቅደስ ውስጥ ለመግባትና መስዋዕት ለማቅረብ ግን ሊቀ ካህናቱ በዓመት አንድ ቀን ነው የሚገባው። ሲገባ ጥንቃቄ ካላደረገ ይቀሰፍባታል። ለምን? ያቺ ቤተ መቅደስ መስቀልን የምታመለክት ስለነበረች። ይገባባት የነበረው ደግሞ አንድ ሊቀ ካህናት ብቻ ነው በዓመት አንድ ጊዜ። ይሄ የሚያመለክተው በዘመናት አንድ ጊዜ ልዩ ሊቀ ካህናት የተባለ ኢየሱስ ክርስቶስ ዓለምን ለማዳን ሌላም አይገባባት፣ ማንም አይገባባት፣ እሱ ብቻ የሚገባባት መቅደሱ መስቀል መሆኗን ነው። ስለዚህ መስቀል መቅደስ ከሆነች መቅደስ የእግዚአብሔር ነው የሰይጣን ነው? ይህንን ጥያቄ ነው መመለስ ያለባቸው። ምክንያቱም መጽሐፍ ቅዱስ በሰው እጅ ወዳልተተከለች መቅደስ ገባ ነው የሚለው። ክርስቶስ የት ነው የገባ? ምን ደግሞ የበግና የፍየል ደም ይዞ ሳይሆን ራሱን ሊሰዋ ነው የሚለው። አሁን የገባው ወደሆነ ቤተ መቅደስ ውስጥ ነው ብለን እንዳንናገር እንኳን ቤተ መቅደስ ውስጥ ገብቶ አይደለም ራሱን የሰዋው በቀራኒው አደባባይ ነው። ስለዚህ መቅደስ የተባለችው ራሱን መስዋዕት አድርጎ ያቀረበባት መስቀሉ ናት። መስቀል መቅደስ ከሆነች መቅደስ ማንኛውም ሰው የማይገባባት የተከበረች ቦታ ናት። የማ ስለሆነች? የእግዚአብሔር ስለሆነች። ስለዚህ መስቀልን በመቅደስ አንጻር አድርጎ ነው መጽሐፍ ቅዱስ የሚናገረው። በዚህ ምክንያት የእግዚአብሔር እንጂ የዲያብሎስ ተብሎ ሊነገር ፈጽሞ አይገባም። ጥሩ። መስቀልን ማክበር ያለብን በመስቀሉ የተደረገውን ነገር በሕይወታችን ለመግለጥ በማሰብ ነው። በመስቀሉ ምንድን ነው የተደረገው? ፍቅርን የታወጀው፣ ይቅርታን የታወጀው። እንግዲህ በመስቀል ላይ ጌታችን ስለኛ በተሰቀለ ጊዜ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። የሚያደርጉትን አያውቁምና ይቅር በላቸው ያለው በጣም ያስገርማል። እሱ ምንም አይነት ኃጢአት፣ ነውር፣ ነቀፋ ሳይኖርበት እንዲሁ በክፋትና በጥላቻ ተነስተው የሰቀሉትን አካላት እሱ እግዚአብሔር ሲሆን ምንም ሳላጠፋ እንዴት ትሰቅሉኛላችሁ፣ እንዴት መከራ ታደርሱብኛላችሁ ብሎ በተቃራኒው
እነሱ ላይ ያልተገባ ነገር ወይም እነሱን ቀስፎ ማጥፋት እየቻለ ይሄን ሳያደርግ በትዕግስት የሚያደርሱበትን መከራ ተቀብሎ በመጨረሻይቱ ነፍሱ ከስጋው በሚለይበት ጊዜ በመስቀል ላይ ሆኖ ነፍሱ ከስጋው ከመለየቱ አስቀድሞ ይቅርታን ነው በመስቀል ላይ የለመነላቸው። ቢያውቁና ቢረዱ ኖሮ እንደዚህ አያደርጉም ነበረ። አለማወቃቸው ነው እንዲያደርጉ ያደረጋቸው። ስለዚህ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። አንድ ሰው መስቀልን እያከበርኩ ነው ብሎ የሚያስብ ከሆነ መስቀልን ማክበር ማለት እጹን መሳለም ብቻ ማለት አይደለም። መስቀልን ማክበር ማለት መስቀል ነው ዛሬ መስቀል በዓል ነው ብሎ መብላት መጠጣት ብቻ ማለትም አይደለም። መስቀልን ማክበር ማለት የመስቀል ዝማሬ መዘመር ማለትም ብቻ አይደለም። መስቀልን ማክበር ማለት መስቀል ነው ብሎ የተለያዩ ሴሬሞኒዎችን አድርጎ ምግብ መብላት፣ እንደዚህ ዘመድ ለዘመድ፣ ይሄ በራሱ ጎጂ ባይሆንም ግን ዋናው እሱ አይደለም። መስቀልን ማክበር ማለት ይቅርታን ለማድረግ እያሰቡ የተጣሉት ሰው ካለ ይቅር ማለት፣ ይቅር ስንል መስቀልን እያከበርን ነው ማለት ነው። አንዱ በመስቀል ላይ የተሰጠን የአከባበር ስርዓት ይቅርታ ስለሆነ። ሁለተኛው ቆላስይስ መልእክት ላይ ጌታችንና አምላካችን ቅዱስ ጳውሎስ እንደተናገረው በመስቀሉ ጥልን ገደለ። ኤፌሶን 2:16 ላይ ነው ይመስለኛል። ይሄ በመስቀሉ ጥልን ገደለ ይላል። ጥል የተባለው በእኛ ትርጓሜ ተገልጿል፣ ዲያብሎስ ነው በግብሩ። ስለዚህ በመስቀሉ ዲያብሎስ የተገደለበት ነው። እንዲህ ከሆነ አንድ ሰው መስቀልን እየሰከረ ሊያከብር አይገባውም ማለት ነው። እየጨፈረ ሊያከብር አይገባውም ማለት ነው። እግዚአብሔር የማይፈልገውን ነገር እያደረገ ሊያከብር አይገባውም ማለት ነው። በጥላቻ በስግብግብነት ሆኖ ሊያከብር አይገባውም ማለት። እንዲህ የሚያከብር ከሆነ እያከበረ ያለው ሌላ መስቀል ነው፣ የክርስቶስ ያልሆነች ጥል ያልተገደለበት። ጥል የተገደለበት ከሆነ ዲያብሎስ የሚወደውን ስራ በማድረግ ማክበር መስቀልን ማክበር ሊያሰኝ አይችልም። ስለዚህ መስቀል ጥል የተገደለበት ስለሆነ የዲያብሎስን ሐሳብና ፈቃድ በመቃወም በጎ ስራዎችን በማድረግ የተራበ ማብላት ሊሆን ይችላል፣ የተጠማ ማጠጣት ሊሆን ይችላል፣ የታረዘ በማልበስ ሊሆን ይችላል፣ የቸርነት ስራ በማድረግ ይሄንም በማድረግ መስቀሉን ማክበር አስፈላጊ ነው። የመስቀል በዓል እንግዲህ የመስቀልን ትርጉምና ሐሳብ ከመረዳት ጋር ካልሆነ ምንም የተለየ ትርጉም ስለማይኖረው ነው። በሌላ በኩል ደግሞ መስቀል ሰላም የታወጀበት አደባባይ ነው። ይሄ ቆላስይስ መልእክት ላይ ጌታችን ቅዱስ ጳውሎስ የተናገረው ነው። በመስቀሉ ሰላምን አደረገ ነው የሚለው። ጥሩ፣ በመስቀሉ ሰላምን ከሆነ ያደረገው አንድ ሰው ሰላማዊ መጀመሪያ ራሱን ለራሱ ሰላማዊ ማድረግ አለበት። ራሱ ላይ ጦርነት እያወጀ የሚኖር ሰው አለ። ብዙ አይነት ጦርነቶችን እያወጀ የሚኖር ሰው አለ። እንደውም ትልቁ ጦርነት ቅዱስ ዮሐንስ አፈወርቅ እንደሚናገረው 3 አይነት ጦርነቶች አሉ። ትልቁ ጦርነት ዓለምን በሙሉ የሚገለባብጠው ጦርነት ራሳችን ከራሳችን ጋር የምናደርገው ጦርነት ነው። ክፉ ፍላጎትና መልካም ፍላጎት በእኛ አለ እና ክፉ ፍላጎት እያሸነፈን እንዳይሄድ ማድረግ መስቀልን የማክበር ምልክት ነው። ስለዚህ በእኔ ውስጥ ክፉ ፍላጎትን ማሸነፍ አለብኝ። እግዚአብሔር የማይወደውን ፍላጎት ማሸነፍ አለብኝ። ለምን? መስቀል እኔን ራሴ ሰላም ማደርግበት አርማ ስለሆነ። ስለዚህ መስቀልን ስናከብር ሰላምን እያሰብን ነው የምናከብረው። በሌላ በኩል ደግሞ እዚሁ ከሰላም ጋር ተያይዞ ያለ ነው። እንግዲህ ሰላም የሚመጣው በእኛ በግላችን ሰላም ሲመጣ በአካባቢያችን ሰላም ይመጣል፣ በሀገራችን ሰላም ይመጣል፣ በዓለማችን ሰላም ይመጣል። እንዲሆን ደግሞ ማሸነፍ አለብን። የምናሸንፈው መስቀሉን ተረርተን ስንይዘው ነው። ለምሳሌ ሁላችን በአንገታችን ላይ መስቀል አድርገናል። ያደረግነው መስቀል ትርጉም ስለሚጠፋን ሁልጊዜ ያደረግነው መስቀል እየተቃረን ነው የምንኖረው፣ ከመስቀሉ ስራ ተቃራኒ በሆነ ግብር ማለት ነው። ግን መስቀልን ማክበር እንደዛ አይደለም፣ በማሸነፍ ነው የምናከብረው። ለምን? መስቀል የማሸነፍ በዓል ስለሆነ ማለት ነው። ብዙ በመጽሐፍ ቅዱስ ይህን የሚመለከቱ እስራኤል ለምሳሌ ከአማሌቃውያን ጋር በሚጣሉበት ጊዜ አማሌቃውያንን እስራኤላውያን ድል ሊያደርጉ የቻሉት ሙሴ የመስቀል ቅርጽ ሲሰራ ነው። በነገራችን ላይ እጁን መስቀልኛ ሲያደርግ ኢያሱ አማሌቅን ያሸንፍ ነበር። እጁን ደክሞት ሲያወርድ ደግሞ እስራኤል ይሸነፉ ነበር። ስለዚህ ያ መስቀልን ለማመልከት የገባ ነው። በመስቀል ድል ማድረግ አለ። እኩያት ፍቶታት ሊሆን ይችላል፣ የአጋንንት አሰራር ሊሆን ይችላል፣ ክፉ አስተሳሰቦች ሊሆን ይችላል። ድል የሚደረጉት በመስቀል ነው። ስለዚህ አንድ ሰው መስቀልን ሲያከብር ድል አድራጊነትን በማሰብ እኔም ድል ማድረግ እችላለሁ። ለምሳሌ ተስፋ በመቁረጥ ውስጥ ያለ ሰው ሊኖር ይችላል። በተለያየ ዝሙት፣ ኃጢአት፣ ክፋት፣ ጥላቻ ያለ ሰው ሊኖር ይችላል። መስቀልን ወደ ማክበር ሲመጣ
ቀድሞ ተሸንፎ የነበረበትን ግብር አሸንፎ መውጣት እንደሚችል ነፃ መውጣት እንደሚችል በማሰብ ነው ማክበር ያለበት። ይሄ ቅድም የሙሴ ታሪክ ተጽፏል። እንግዲህ ጌዲዮንም ከምድያማውያን ጋር ባደረገው ጦርነት እንደዚሁ ነው። ምድያማውያን 134,000 የምድያም ሰራዊት እስራኤልን ለመውጋት ሲመጡ እስራኤል 32,000 ብቻ ነበሩ። እነዛ 134,000 ነበሩ እና ሊወጣ ሲል ጌዲዮን እግዚአብሔር ምን አለው? ይዘህ የምትወጣው ሰራዊት በስቷል አለው። እነዛ እኮ በጣም ብዙዎች ናቸው። 32,000 ለ134,000 ነው። ከዛ ምን ላድርግ ሲል የፈራ ካለ ይመለስ በላለው። ለምን? የፈራ ሰው የመስቀሉ ሊሆን ስለማይችል በቃ እኔ ተሸንፍ ያለው ኃጢአት አንድ ጊዜ አሸንፎኛል፣ ልክሰት አሸንፎኛል፣ መውጣት አልችልም ብሎ ራሱን ያዳከመ ተስፋ የቆረጠ ሰው ይሄ የተሸነፈ ስለሆነ የመስቀሉን ኃይል መቅመስ አይችልም። ስለዚህ ጌዲዮንን ምን አለው? የፈራ ካለ ይመለስ በላለው። ሄደና 32,000 ሰራዊቶች መካከል ከእናንተ መካከል የፈራ ካለ ይመለሳል። 22,000 ፈሪ ነበረ፣ ተመለሰ። 10,000 ቀረ። እነዚያ 134,000 ናቸው። 10,000ን ይዞ አሁንም ሊዋጋ ሊሄድ ሲል እግዚአብሔር ተገለጸና አሁንም በስቷል አለ። ለምን? የሚያሸንፈው በእግዚአብሔር ኃይል እንደሆነ እንዲገባው ነው። ምን ላድርግ አለው? ወደ ውሃ ዳር ወሰዳቸው አለ። ከዛ ወደ ውሃ ዳር ወሰዳቸው 10,000ን። ከ10,000 ውስጥ 9,700 ውሃ በውሃ ዳር ሄዶ ለመጠጣት በጉልበቱ ተንበርክኮ ወድቆ መጠጣት ጀመረ። ይህን ሲያደርጉ ምን አለ እግዚአብሔር? ይሄ እንኳን ሄዶ ከምድያም ጋር ሊዋጋ ውሃ ለመጠጣት በጉልበቱ የተንበረከከ ነውና 9,700 ሊሆን አይችልም፣ መልሳቸዋለሁ። 300 ግን ልክ እንደ ውሻ በምላሳቸው ጨለፍ በእጃቸው ጨለፍ እያደረጉ ሳይንበረከኩ ነበር የተኙት። እነዚህ 300ን ብቻ ይዞ ሄዶ ጌዲዮን 134,000 ሰራዊት የያዙትን ምድያማውያንን፣ በጣም የሚያስገርመው ደግሞ 300 መሳሪያ አልያዙም። የያዙት ችቦ፣ ጥሩምባና በጣም እኮ ይገርማል ማሰሮ ነው የያዙት። አሁን ይሄ ሲያስቡት የሆነ ልቦለድ ነው የሚመስለው። እንዴት እንደዚህ ጥሩምባ ሰው ይዞ ማሰሮ ይዞ ችቦ ይዞ እንዴት ጦርነት ይዘምታል? 300 ሰዎች ናቸው እና 300 ብቻ ሄደው እንዲዋጉ የሆነበት ምስጢር ምንድን ነው? እና አውግስጢኖስ እንደ ቅዱስ አምብሮዝ ያሉ ሊቃውንት 300 ብቻ ሄደው እንዲዋጉ ያደረገበት ምክንያት ምድያማውያን በአጠቃላይ የአጋንንት ምሳሌዎች ናቸው። እስራኤል ላይ ያሉ እነዚህ ደግሞ 300ዎቹ ሰዎች የመስቀል ምሳሌዎች ናቸው። መስቀል በግሪኩ ሲተረጎም እያንዳንዱ ቀለም በግሪክ የተጻፈው ቀለም ሲተረጎም 300 ቁጥር ነው የሚሰጠው፣ ታው የሚለው ቃል። ስለዚህ 300ን ይዘውጣ ሲል በመስቀሉ ድል ይደረጋል ማለት ነው፣ ታሸንፋለህ ማለት ነው። እስራኤል ከግብፅ ባርነትም ሲወጡ ይሄ ነው የሆነው። ከፊት ለፊታቸው ባሕረ ኤርትራ ነበረ። ባህሩን በምን እንሻገራለን ብለው ሲወዛገቡና ሲደነግጡ በሙሴ በትር ነው የተሻገሩ። በበትሩ ባህሩን ሲመታው ባህሩ ቀጥ ብሎ ቆመ። ተመልከች፣ አሸናፊ ነው። የኃጢአት ባህር ሊሆን ይችላል። ያ ባህር የኃጢአት ምሳሌ ነው፣ የመርገም ምሳሌ ነው። በእኛ ህይወት ውስጥ የሰለጠነ የኃጢአት ሐሳብ፣ የዲያብሎስ ሐሳብ በአጠቃላይ ተገንጥሎ በቀጥታ ኃጢአት እንድል አድርገን በኃጢአት መካከል ግን ኃጢአት ሳይነካን ማለፍ የምንችለው በትሩ መስቀሉ ከኛ ጋር ያለ እንደሆነ። እነሱ ሲያልፉ ፈርዖን ከነሰራዊቱ አጠፋቸዋለሁ ብሎ ሲመጣ አልፈው ከተሻገሩ በኋላ በዛው በትር ባህሩን መጥተው ፈርዖንና ሰራዊቱ ሰጥመው ቀሩ። ስለዚህ መስቀል ዲያብሎስና ሰራዊቱ ሰጥመው የቀሩበት፣ እኛ ደግሞ የኃጢአትን ባህር ከፍለን የተሻገርንበት የአሸናፊነታችን አርማ መሆኑን በመረዳት በማንኛውም ተስፋ አስቆራጭ ሕይወት ውስጥ ያለ ሰው መውጣት እችላለሁ፣ ማሸነፍ እችላለሁ እና በመስቀሉ ይህንን ነው የምማረው ብሎ መስቀልን ሲያከብር የአሸናፊነትን ስሜት ኃይል ገንዘብ በማድረግ ወደ ማክበር ራሱን ማምጣት አለበት። ስለዚህ መስቀል የሚከበርበትን መሰረታዊ ሐሳብ ስናየው እንግዲህ ብዙ ነገር ማንሳት ይቻላል። ግን በመሰረታዊነት ሰላምን የሚያመለክት፣ ይቅርታን የሚያመለክት፣ ድል አድራጊነትን የሚያመለክት፣ ድህነትን የሚያመለክት ስለሆነ አንድ ሰው መስቀልን ሲያስብ እነዚህን ነገሮች እያሰበ እነዚህን ነገሮች በሕይወቱ ለመግለጥ እየጣረ ማክበር አለበት። እሰይ እልል በሉ ተገኘ መስቀሉ